የካሌብ አባት አሁን ላይ ለቲና ዶክተር ይዞላት መጥቷል ማለት ምክንያቱም አሁን ላይ እንግዲህ የካሌብ አባት ቲና አውቃ እንደዚህ ያደረገችና ሳትታመም እንደታመመች እየሆነችና እያስመሰለች እንደሆነ አውቆ እንግዲህ አሁን ላይ ቲናን በደንብ ትክክል መሆኗና ለመሆኗን ለማረጋገጥ ዶክተር ይዞባት መጥቷል። እንግዲህ ዶክተሩ ናግባ ብሎት ቲና ደግሞ ይሄንን ስታይና ስትሰማ በጣም ደንግጣለች ማለት ነው። ስለዚህ አሁን ላይ የቲና የመጨረሻዋ ሰዓት እየደረሰ ይመስለኛል። የቲና ውርደቷ እንግዲህ አሁን ላይ ይታያል። አሁን ላይ እንግዲህ ቲና ትዋረዳለች ብዬ ነው ማስበው። እስኪ እናንተ አሁን ላይ እንግዲህ ዶክተሩ መጥቶ ቲናን ካያት በኋላ ቲና የእጇን ታገኛለች ብላችሁ የምታስቡ ሁላችሁም እስቲ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ትሁቴ ቲና አሁን ላይ መድኃኒቷን በትክክል እየወሰደች እንዳልሆነና እንዳልታመመች ካወቀች በኋላ ነው እንግዲህ ተናዳ ተናገራቻት ቲናን ማለት ነው። ተናዳ ቲናን በጣም ነው የተናገረቻት ትሁቴ። ነገር ግን እንግዲህ ይህንን ነገር ካወቀችባት በኋላ እንግዲህ ቲና ወዲያው ተነስታ ትሁቴን አስፈራርታታለች። በማን ያስፈራራቻት? በእህቷ። ትሁቴ እህት እንዳላትና የእህት ልጅም እንዳላት ይታወቃል። ያኔም ፎቶ የላከላት እንግዲህ ተመስገን የማን ነው? የእህቷንና የእህቷን ልጅ ፎቶ ነው እንግዲህ አንድ ላይ የተነሱትን የተላከላት። ስለዚህ አሁን ደግሞ ቲና እያስፈራራቻት ያለችው ትሁቴን በምንድነው? በእህቷ ነው ማለት ነው። ይህን ነገር የምትናገሪ ከሆነና የኔን ሚስጥር አሁን ላይ እንደዚህ ቆሜ እንቅስቃሴ ማድረጌን የምትናገሪ ከሆነ እኔ ደግሞ እንግዲህ እህትሽን አታገኛትም የሆነ ነገር አድርጋታለሁ ብላ ነው እንግዲህ እያስፈራራቻት ማለት ነው በእህቷ። ተመስገን ይህንን ነገር ወይም ደግሞ ይህንን ዘዴ ለቲና የነገራት ይመስለኛል ብዬ ነው ማስበው፣ ትሁቴን እንዲያስፈራራት ማለት ነው። እንግዲህ የሚገርመው ነገር ቢኖር ምንድነው አባትየው እስከዛሬ ድረስ ካሜራ አስቀምጦ ብዙ ነገር የተፈጠረውን እንዴት እስከዛሬ ድረስ አላየውም ብላችሁ ታስባላችሁ? እንግዲህ አሁን ላይ ነው ካሜራውን እንዳየውና እንደገና ደግሞ አሁን ላይ ያ ካሜራ ላይ ምንም ነገር እንደተፈጠረ እንዳልሆነና እሷ ያንን ካሜራ ቀድማ የሆነ ነገር እንዳደረገችው ነው እንግዲህ ቲና እየተናገረች ያለችው። ዞሮ ዞሮ ግን የካሌብ አባት የሆነ ነገር አግኝቶበታል፣ የሆነ ሚስጥር ማለት ነው። እዛ ካሜራ ላይ የሆነ ነገር እሷ ቲና እንግዲህ ተነስታ ወደዛ ሄዳ ስትወድቅ ራሷ በራሷ ያንን ነገር ስላየ ቲና አሁን ላይ አውቃ እንደሆነና በእግሯ መራመድ እንደምትችል ነው ያወቀባት ብዬ ነው ማስበው። እንግዲህ ለነ ካሌብና ለነ ትሁቴ ለኤደን ይህንን ሚስጥር አልነገራትም። ይህንን ሚስጥር አልነገራቸውም ምክንያቱም የሆነ ነገር እንዳይፈጠር ብሎና ሰክቶ ማለት ነው። ነገር ግን አሁን ላይ አባትየው ይህንን ነገር በራሱ መንገድ ያደረገ ይመስለኛል ቲና እንድትዋረድና ቲና እውነትም አሟት ከሆነ እስቲ ዶክተር ያት አውቆ ብሎ እንግዲህ በዶክተር ቲናን ሊያስመረምራት በስተመጨረሻ ወስኗል ማለት ነው። እንግዲህ አሁን ላይ ቲና ኤደን የቲናን ነገር በሙሉ ስላወቀችባትና እያስመሰለች እንደሆነ ስለ ተረዳች አሁን ላይ ተመስገንን እንግዲህ ኤደንን ግደላት ብላ አዛ ነበር ማለት ነው። ቲና አሁን ላይ ኤደን ስራ ሁላ ቲናን መከታተል ስለሆነና ለቤተሰቡም እንግዲህ ቲና እንዳልታመመች እየተናገረች ስለሆነ አሁን ላይ ጭራሽ ተመስገንን እንደ ቅጥረኛ አድርገው ኤደንን ለምን አትገድልኝም ለምን አትገድላትም እያለች ነው እየጠየቀችው ያለች። ነገር ግን ተመስገን አሁን ላይ ገዳይ እንዳልሆነና ለሷም እንግዲህ እንደፈለገ እንደማይገኝ ነው የነገራት ማለት ነው። አሁን ላይ ተመስገን ትሁቴን ብሎ እዚህ ቤት እንደሚመጣና ትሁቴንም እንግዲህ እሷ ቲና ከካሌብ እንድጠብቃት ነው እንግዲህ አሁን ላይ ካሌብ ባሏ ስለሆነ ካሌብን እሷ ይዛው ወደሱ እንድትመለስና ትሁቴም ወደኔ እንድትመጣ ነው እያደረገ ያለው የሚገኘው ማለት ነው። እንግዲህ ተመስገን አውቆ አሳቻ ሰዓት ጠብቆ ነው የመጣው። ካሌብ በሌለበት ሰዓት፣ አባትየው በሌለበት ሰዓት እንግዲህ ቲናን ለመጠየቅ ብሎ አስመስሎ እንግዲህ ትሁቴንም በዛው እያስፈራራት የሚገኘው ማለት ነው። እንግዲህ አሁን ላይ ተመስገን በመጣ ቁጥር ትሁቴ እየተሳቀቀችና በጣም እየፈራች ነው የምትገኘው። ምክንያቱም የሆነ ነገር ያደርገኛል ብላ ስለምትፈራ ማለት ነው። ነገር ግን አሁን ላይ ተመስገን ትሁቴን ዛሬም ነገም የኔ ነሽ እያለ ነው እያስፈራራት ያለው። እኔም ምለው እንግዲህ ካሌብ ተመስገን ቀርቦ እንደ ጓደኛ አድርጎት እንኳን ምንድነው የፈጠረው ነገር ረሳው እንዴ? ቆይ ትሁቴ ነፍስ አውጪኝ ባለችበት ሰዓት እንዴት ነው ተመስገን እንደ ጓደኛ አቅርቦት ምንም ነገር ሳይፈጠር አሁን ላይ ተመልሶ ወደ ስራው የተመለሰው? ይህንን ነገር እንኳን ሳያሳጋ መች ነው ካሌብ እንግዲህ ትሁቴን የሚጠብቃትና እንዲህ ከምትሳቀቁ ህይወት ውስጥ የሚወጣት?
በቃ ወሬ ብቻ ሆነ እኮ ካሌብ ወሬ ብቻ ሆነ። ምንም እያደረገ እያየነው አይንገኘው። አባትየው እንኳን እንግዲህ አሁን ላይ ቲናን እያፋጠጣት ነው። ዶክተር አምጥቶ ይሄንን እንኳን ሰርቷል በሱ አቅም። ነገር ግን ካሌብ እስካሁን የሰራው ስራ ደና ስራ ያለ አይመስለኝም። እስኪ እናንተ በካሌብ ጉዳይ ያላችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ኤደን የቲናን ነገር ስለምታውቅና ውሸቷን እንደሆነ ካወቀች በኋላ እንግዲህ ለአባትየውም እንደገና ደግሞ ለካሌብም ለቱቴም ነግራ ነበር ማለት ነው። ነገር ግን ማንም ያምናት አልነበረም። ካሌብም ምንም አላመናትም፣ እንደገና ቱቴም ምንም አላመነቻትም ነበር። አሁን ግን ቱቴ በአይኗ በብረቱ ራሷ አይታለች ማለት ነው። እንግዲህ ቱቴ አሁን ላይ ቲና ቆማ ስትነሳና ስትራመድ እንዳየቻት ነው ለኤደን የነገረቻት ማለት ነው። ኤደን ደግሞ አሁን ላይ ቶሎ ለቤተሰብ ወይም ደግሞ ለአባትየው ለካሌብ አባት መናገር አለብን ያለችው። ነገር ግን አሁን ላይ ቱቴ ይህን ነገር ኤደን እንዳታደርግ ነው እያስጠነቀቀቻት ያለችው። ምክንያቱም አሁን ላይ ይህን ነገር ካደረገች ቲና የቱቴን እህት የሆነ ነገር ታደርጋታለች ወይም ታስገድላታለች ብላ ስለምትፈራ ይሄ ነገር ሰው እንዳይሰማ ነው። ነገር ግን አሁን ላይ በአይኗ በብረቷ ቲና እንግዲህ እንደቆመች ነው። ስለዚህ ኤደን አሁን ላይ ምንድነው ያደረገች ያለችው? የሆነ መንገድ መፈጠር አለበት እያለች ነው። ካልሆነ ምክንያቱም ቲና በዚሁ እያስመሰለችና እየተጫወተች መሄድ የለባትም ብላ ነው የምታስበው ኤደን። እዛ ቤት የመቀመጥ እድሏን እያሰፋችው እንግዲህ መኪና ተገጭቻለሁ ብላ ምንም ሳትሆን ነው እንግዲህ ሆስፒታል ገብታ ከዶክተሩ ጋር አውርታ ይሄንን ድራማ የፈጠረችው ማለት ነው። ስለዚህ ይሄ ድራማዋ መቼም አያዛልቃትም ብዬ ነው የማስበው። እንግዲህ አሁን ላይ አባትየው ካሜራውን እንዳየ ሙሉ በሙሉ መረጃ አግኝቷል ብዬ ነው የማስበው። ያንን ፍሌሽን በእጁ ይዞታል። እንግዲህ አሁን ላይ ቲናን መክሰስ የሚችል ሁኔታ ያለ ይመስለኛል አሁን ላይ አባትየው። ምክንያቱም መረጃ በሙሉ እጁ ላይ ስለሚገኝ ማለት ነው። ቲና ካሜራውን አጠፋውት ብትልም ወይም ደግሞ ሰራውላቸው ብትልም አባትየው ግን ያገኘው መረጃ ከበቂ በላይ ነው ብዬ ነው ማስበው። ስለዚህ አሁን ላይ አባትየው ለካሌብም ለሁሉም በማሳየት ቲና እንግዲህ እያስመሰለች መሆኑን ካወቀ በኋላ አባትየው ከዚህ ቤት እያስወጣታል ብዬ ነው ማስበው። እንግዲህ አባትየው አሁን ላይ ውሸትሽን ከሆነ ይሄንን ነገር በራስሽ ላይ እንዲደርስ ነው ማደርግብሽ ብሎ አስፈራርቷታል። ምክንያቱም ቲና እያስመሰለች ከሆነ ከዚህ የማስመሰል ነገር ውስጥ እንድትወጣና እንድታርፍ ነው እንግዲህ ከጊዜ ወደ ጊዜ አባትየው ቲና እንድትመለስና ካደረገችው ነገር አንጻር እንድትማር እያስጠነቀቃት የሚገኘው ማለት ነው። ነገር ግን ቲና እየተማረች አይደለም፣ ጭራሽ ይባስ ብሎ እየባሰባት ነው። ተመስገንም እሷ የሚሰራው ውስጥ እየከተተች እንደገና ሌላ ወንጀል ልታሰራው የምትፈልገው ማለት ነው። ምክንያቱም ተመስገን የታወቀ ነው ወንጀል ሰርቶ የገባ ነው። እንደገና አሁን ላይ እስር ቤት ተመልሶ መግባት እንደማይፈልግና ነገር ግን ኤደንን ራሱ ሳይገላት ዞር እንደሚያደርግላት ነው ለቲና የነገራት። ምክንያቱም ከዚህ በፊት ኤደንን ተከታትሏት እንዳልደረሰባት ነው የሚታወቀው። ስለዚህ አሁን ላይ አባትየው ከበቂ ማስረጃ ስላለውና ቲና በተደጋጋሚ ጊዜ እንድትመለስ እንደ ዳኒ ማለት ነው። ምክንያቱም አባትየው ከዚህ በፊት ዳኒን አስመልሶታል ወይም ደግሞ ከመጥፎ ባህሪውና ቲና ወደምትወስደው አቅጣጫ እንዳይሄድ አስተምሮ ነው። እንግዲህ አባትየው ሁልጊዜም በቀልን በበቀል ሳይሆን እየመለሰ ያለው እያስተማረ እንግዲህ እንድትመለስ ለማድረግ ሞክሯል በጣም ብዙ ጊዜ። ስለዚህ ያንን ነገር ደግሞ ካልተሰማትና ያንን ነገር ቲና ማታደርግ ከሆነ በራሷ ላይ እንደፈረደች ነው የሚቆጠረው ማለት ነው። አባትየውም ቀድሞ የጠየቃት ለዚህ ይመስለኛል። ስለዚህ አሁን ላይ እንግዲህ አባትየው ዶክተር አምጥቶ ቲና እንድትመረመርና የታመመች ከሆነ ደግሞ እንግዲህ በደንብ ቼክአፕ እንድትደረግ እያደረገ ነው ያለው ማለት ነው። አሁን ላይ የቲና እንግዲህ ውሸትና የቲና ቅጥፈት ሚታይ ይሆናል ብዬ ነው ማስበው። እስከዛሬ ድረስ የዋሸቻቸውና እስከዛሬ ድረስ ደግሞ እነሱን እንግዲህ ቲና ሙድ ያዘችባቸው አሁን ላይ በዶክተሩ ምርመራ ይታወቅባታል ብዬ ነው ማስበው። እስኪ ቲና እንግዲህ ዛሬ ይታወቃል። ዛሬ እንግዲህ የእጇን ታገኛለች በቀጣይ ክፍል ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ያላችሁን ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳደረሱ። እንግዲህ ካሌብ አሁን ላይ እየፈዘዘ ነው ያለው። ቲና ቱቴ የሆነ ነገር ከሆነች በኋላ የሆነ ነገር መጥቶ ከማልቀስና ቲና ከቱቴን እንግዲህ ተመስገን የሆነ ነገር ካደረጋትና ከወሰዳት በኋላ ጠልፎ
ከመጸጸት አሁኑኑ ካሌብ የሆነ እርምጃ ተመስገን ላይ መውሰድ አለበት ብዬ ነው ማስበው። የጀመረውንም ሚሽን እስከዛሬ ድረስ አለመጨረሱና አሁንም ቴንሽን ሳይሰጠው ወይም ደግሞ አቴንሽን ሳይሰጠው እንደገና ወደ ስራው መመለሱ ወይም ደግሞ አሁን ላይ ተመስገን ላይ አይኑን መንቀሉ ለትሁቴ አደጋ ነው ብዬ ነው ማስበው ማለት ነው። ስለዚህ ሁላችሁም እስቲ በዛሬው የትሁት ክፍል ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። ትሁት ክፍል 61 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።